ነቢዩ ዓለይሂ ሰላቱ ወሰላም ለሁለት ነገር ቢሆን እንጂ ሒስድ የለም ይላሉ። አንድ ሰው አላህ ብር ሰጥቶት ሲበትን ካየኸው ኧረ ስጠንና እንበትን ይሄ ይቻላል አሉ። አለም ለአንዱ ዕልም አላህ ሰጠው ቁርአን ሰጠው ሲያቀራ ሲያስተምር አየኸው እንደሱ ስጠንና እንስጥ ይሄ የሚመሰገን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። መነሻው ሒስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆችስ መፍጠር የፈለገው ለሚስሊ ሃዛ ፈልየዕመል ልዓሚሉን ፈልየተናፈስ ልሙተናፊሱን ፉክክር፣ ውድድር፣ ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፊያ ያደረገ። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከትላለሁ። የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር። አም የሕሱዱን الناس على ما آتاهم الله من فضله አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንዴ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ ወረፈዕና ባዕضኩም ፈውቀ ባዕድን ደረጃት አበላልቷል። አንተ ጥበበኛ አይደለህም ማለት ነው ሐሲድ ማለት። ውሳኔ ትክክል አይደለም። ለምን ልጆች ሰጠኸው? ለምን ሀብት ሰጠኸው? ለምን ዕልም ሰጠኸው? ፍልሚያ ከአላህ ጋር። አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ ልአደብ አሰእተ ዐላ ላህ ፊ ሑክሚሂ ኢዝ ለም ተርደ ሊማ ወሀብ። ከማን ጋር ነው ፍልሚያ? አላህ ጋር እኮ። ለምን ሰጠኸው እኮ። እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘለ